እስቲ ለዛች ደሃ ልደውልላት። ሄሎ፣ ሰላም አለይኩም። እንዴት ነሽ? ደህና ነሽ አንቺ? አለሁ አልሐምዱሊላህ። እኔ የምልሽ እኔ ከአንቺ ብዙም ሰላምታ አልፈልግም። የሆነ ነገር ፈልገሽ ነበር እኮ ፈልገሽ ነበር። ለምን እንደሆነ ታውቂያለሽ እኮ። ምናልባት ለአንቺ የስኬት መንገድሽ ሊሆን ይችላል። ኮስተር ብለሽ መናገሩን ተይውና፣ ደግሞ በደሃ ኮስተር ማለት አያምርም። ፈገግ ብለሽ ብታወሪም ይሻላል። ለምን እንደምደውል ስላልገባሽ ለዛ ነው። ዝም ብለሽ ብታዳምጪኝ ይሻላል። እሺ ምን ነበረ? በቅድሚያ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነኝ አልሐምዱሊላህ። መቼም አንቺ የምትደውይው ያው ጥቅምሽን ለማሳካት ነው። ሌላ ለምን ይሆናል ብለሽ። ስለዚህ ሀሳብሽ ጥሩ ከሆነ እሺ መቀጠል ትችያለሽ። አለበለዚያ ግን አይ እኔ የማይሆን ነገር ውስጥ መግባት አልፈልግም። ምክንያቱም የእኔና የአንቺ ጓደኛ ቢቀር ይሻላል እኮ። ሀሳብሽን እንድትነግረኝ ትችያለሽ። አሁን ይኸውልሽ ስሚኝ፣ እኔ የፈለገም ደሃ ብሆንም ምናልባት ከላይ ቆሽሼ አይተሽኝ ሊሆን ይችላል። እንዳንቺ ግን ውስጤ አልቆሸሽም። ውስጤ በመጥፎ ስራ በወንጀል ስራ አልተጨማለቀ። ይገባሽ ከሆነ ኧረ እባክሽ፣ እኔ ዛሬን ለመኖር ነገን የማበላሽ ሰው አይደለሁም። ይገባሽ ከሆነ ማለት ነው። የፈለገ ደሃ ሊሆን ይችላለሁ። አዎ ጠዋት በልቼ ቀን አገኛለሁ አላገኝም ብዬ የምጠብቅ ሰው ነኝ። እሱን አውቃለሁኝ። ግን የሰውን ህይወት አበላሽቼ ዛሬን ተደስቼ ለመኖር አልፈልግም። የሚገባሽ ከሆነ አላማሽ እሱ ነው። ስለገባኝ ነው አላማሽ። ያው መቼም ለሱ ነው የምትደውይው ብዬ ነው ከዚህ በፊት ታደርጊው ስለነበረ ሌላ ለምን ትደውያለሽ ብዬ ነው። ምክንያቱም አንቺ እንደዚህ የወንጀል ስራ ልትሰሪ ሲሆን ብቻ ነው እኔ ጋር የምትደውይው ላስፈጽምሽ። ለዛ ነው ከሱ ሌላ ለምን ትደውያለሽ ብዬ ነው። ደሃ ማን ይፈልጋል? እሺ ሀሳብሽን ንገሪኝ። እሺ ቀጥሽ። እሺ ልስማሽ። ይኸውልሽ ስሚ፣ መጀመሪያ የምልሽን ነገር ስሚ። ዝም ብለሽ አትቀበጣጥሪ። ለምን እንደደወልኩ መጀመሪያ ስሚ እኮ አዳምጪኝ ዝም ብለሽ። ይኸውልሽ ታውቂያለሽ፣ እኔ አጠገብ ያለችው ጓደኛዬ እናቷ እንደሞተች ታውቂያለሽ። ስለዚህ የእሷ ጓደኛ የእናቷ ሀብታም እንደሆነች ታውቂያለሽ። ጓደኛ የእናቷ ሞት ስትሞት ወንድ ልጅ ቤት ውስጥ ስለሌለ ሀብቱን ሁሉ እሷ ናት የምትወርሰው። እኔ ደግሞ ያን ሁሉ ሀብት ይዛ ከኔ በልጣ እንድትገኝ አልፈልግም። ምክንያቱም ጓደኛዬ ካሁን በኋላ የሚቆጣጠራት የለም። ይህንን ለምን አደረግሽ፣ ይህንን ለምን አታረግም ብሎ የሚቆጣጠራት የለም። የምትፈልገውን ነገር ሁሉ በአሁኑ ሰዓት እንደፈለገች ማድረግ ትችላለች። ገብቶሻል? ስለዚህ ለሱ ነው የፈለኩሽ። አንድ ነገር እንድታረግልኝ እፈልጋለሁ። ያንቺን ህይወት የሚለውጥ እኮ ይሄ አራዳ ጨዋታሽን ተይና ህይወትሽን የሚቀይር ነገር ነው ሀሳብ እያመጣሁልሽ ያለሁት። እድሜ ልክሽን እያካክሽ መኖርሽን ተይው። እኔ እስካወቅኩሽ እስካሁን ድረስ ያው እካካም እንደሆንሽ ነው።
ስለዚህ አንድ ነገር እንድታደርግልኝ እፈልጋለሁ። እቺ ልጅ ከኔ በልጣ እንድትኖር አልፈልግም። በቃ እየነገርኩሽ ነው። እናቷ ያላትን ሀብት ሁሉ አውርሳት ነው የኑዛዜ ተናግራለች። ስለዚህ ወርቆቹ፣ ጌጣጌጦቹ በጣም ብዙ ንብረት ነው ያለው እዛ ቤት ውስጥ። ስለዚህ ጓደኛዬ ካሁን በኋላ የፈለገችውን ህይወት መኖር ትችላለች ማለት ነው። እኔ ደግሞ እንደዛ ተንደላካ እንድትኖር አልፈልግም። ከኔ በልጣ እንድትኖር አልፈልግም። በቃ እኮ የምታደርግልኝ እኮ አንድ ነገር እንድታደርግልኝ ነው የምፈልገው። እሱን የምታሳክ ከሆነ ያንቺም ህይወት ይለወጣልን፣ የምንለወጣለን። ጓደኛችን ከኛ በልጣ እንድትኖር አልፈልግም። እኮ ተናገሪና ንገሪኝ እኮ ምንድን ነው እንዳደረግልሽ የምትፈልገው? ስለዚህ እኔ አሁንም ያልኩሽ ነገር አሁን ያንቺ ሀሳብ ሁሉ ገብቶኛል። ስለዚህ ጓደኛዬ ከኔ በልጣ እንድትኖር አልፈልግም። ከአሁን በኋላ እናቷ ባወረሰችው ውርስ እንደፈለገች መኖር ትችላለች። ከኛ የተሻለ ህይወት ልትኖር ነው ከአሁን በኋላ። ስለዚህ እችል ልጅ ከስኬት መንገዷ እናደናቅፋት የሚል ሀሳብ ነው ያመጣሽልኝ። ሀሳብሽን ተረድቻለሁ። ስለዚህ እኔ ለዚህ ልንተባበርሽ ነው የፈለግሽ። በዚህ ነው የኔን ህይወት የምለውጠው? የሰውን ህይወት አበላሽች። እኔ ቢቀርብኝ ይሻለኛል። ስምን ይወልሽ እኔ በአንድ ልብስ እድሜ ልክን ብኖር ይሻለኛል። ከላይ ንጹህ ልብስ ለብሼ ከውስጡ መቆሸሽ አልፈልግም። ነገ ያለ ፊት ስቀር በአንገት የሚያስደፋኝ ስራ መስራት አልፈልግም። የፈለጉ ጓደኞች ከኔ ሊበልጡ ይችላሉ። እስካሁንም በልጠውኝ ያሉት፣ እኔ ግን ሰላማዊ ህይወት እየኖርኩ ነው። ማታ ወደ መኝታዬ ሲሄድ ምንም የሚወቅሰኝ ነገር የለም። ህሊናዬ ተረዳሽኝ? ስለዚህ እች ልጅ ዛሬ መቼም ከኔ በልጣ ማየትን አልፈልግም የምትይው እኮ። ስለዚህ የሆነ ነገር አድርግልኝ እንድትይኝ ነው ልትይኝ ነው። ከዚህ በፊትም ስለጠየቅሽኝ ማለት ነው። ስለዚህ እኔ የሰውን ህይወት አበላሽቼ እኔን ህይወት አላቃናም። ዛሬ ለመኖር ብዬ ነገን አላበላሽም። ከላይ ቆሽሼ ውስጤ ንጹህ ቢሆን ይሻለኛል። አንቺ የፈለግሽውን ልትፍብኝ ትችያለሽ፣ አይመለከተኝም። እንደፈለግሽ መዝለቅ ትችያለሽ። ደሃ ነኝ አውቃለሁ። እንዳንቺ ንጹህ አልለብስም። እንዳንቺ በየሰዓቱ ፀጉር ቤት ሄጄ አልሰራም። ደካማ ነኝ አውቃለሁ። ሳትነግሪኝ እሱን ልታረጋግጭልኝ ያደረግሽው። ስለዚህ አሁን የመጣ ዋናውን ነገር ንገሪኝና እኔ ስራ አለብኝ፣ ወደ ስራ ልሄድ ነው እኮ። ንገሪኝ፣ ምን እንዳደርግልሽ ነው የፈለግሽው? ሀሳብሽን በግልጽ ንገሪኝ። ከአንቺ ጋር ብዙ ሲጀመር ከአሁን በኋላ እንድትደውይልኝ አልፈልግም። እንደዚህ አይነት ሰው በህይወቴ ላይ እንዲኖር አልፈልግም፣ በጭራሽ አልፈልግም። እኔ ሰላማዊ ህይወት እየኖርኩ ነው፣ ደሃም ብሆን ማለት ነው። ደሃ ሆኖ ደስተኛ ሆኖ እንደመኖር ኧረ እባክሽ። ስለዚህ አሁን የመጨረሻውን ነገር ንገሪኝ፣ ወደ ሀሳብሽ ግቢ። ዳርዳሩን ማየት ተይኝ።